አንድ ጥያቄ ልጠይቃችሁ። ሲጀምር ዶክተሮች ለምንድን ነው የተማሩት? ነገር ለምንድን ነው የተማሩት? እኛ ለማዳን ነው አይደል? እኛ እንዳንሞት ነው አይደል? ስለዚህ የኔን ደም ይወስዱና ቀመሞ ምሩን ያስነሳዋል። አንዳንዴ ከድንጋጤና ከጭንቀት የተነሳ የምንናገራቸውን ነገሮች አናውቅም። በዚህም በሕክምናው ዘርፍ የሚሰሩ ሰዎች በታማሚው ቤተሰብ ብዙ ጥያቄ ይጠይቃሉ። በዚህም መልስ የሌለው ማለት ነው። እንግዲህ አንዳንድ ጊዜ በምሳሌ የምናየውና የምንመለከተው ይሆናል። ለዚህም ምሳሌ የሚሆነን ናሆሜ ነው። እምሩ ታማበት በጣም ጨንቆታል። የደም አይነት የለም ከዚህ ቢባልም እንኳን ዶክተር ለምን ሆኑ በቃ የኔን ደም መርምረው ወይም ቀምመው ለሷ ይስጡልኝና ትነሳለች በማለት ነበረ ከጓደኞቹ ጋር ሲነጋገርና ሲጨነቅም ያየ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 77 በባለፈው ክፍል ያየነውና የተመለከትነውም እምሩ በጭስ ታፍናም ወደ ሆስፒታል ገብታ ነበር። ዛሬስ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል። ታዲያ ዛሬ ከሆስፒታልም ሆነው በጣም ጨንቋቸውም ነበር። ጓደኞቻቸውም እንዲሁም ፍቅረኛዋ ናሆም ሰናይትና ጽናትም ወደ እምሩ ክፍል በመግባትም ያናግሯታል። ታዲያ እምሩም በጣም እንደተጨነቀችና በጣም እንደከፋትም ትናገራለች። በዚህም ናሆሜንና እናቴን አደራ በማለትም አደራ ትሰጣቸዋለች። ሰናይትና ጽናትም አንቺ እንደዚህ አትበይ ምንም አትሆኚ እያሏት እያበረቷትና እያጽናኗት ነበር። ነገር ግን እምሩ በጣም እንደታመመች ትናገራለች። እንዲሁም ለናሆሜ አጉል ተስፋ ሰጠውት በማለትም ከራሷ ህመም ይልቅ የምታስበው ለሚወዳትና ለሚያፈቅራት ለናሆም ነበር። እንዲሁ በተመሳሳይ ናሆሜ በጣም እየተጨነቀና እያሰበ ነበር። እሷ ከሞተች እኮ እኔ ህይወት የለኝም እያለም የሚይዘው የሚጨብጠው ጠፍቶበታል። በጣም ተደናግጧል። ታዲያ የእምሩ የህመሟ የመነሳት ምክንያትም ምን ሊሆን ይችላል እያሉ ያሰቡና የተጨነቁ ባሉበት ሰዓትም ዶክተሯ በጭስ ምክንያት እንደሆነ ትናገራለች። በዚህም በመጨነቅ ላይ ያለው ቅዱስም ማስታወሰ። የትናንትናውን የዕጣን ጭስ ባለማውጣቴ ነው ያ ጭስ በማለትም ያስታውሳል። እናም ናሆሜም ይሄን ነገር ሲሰማ ስሜቱን መቆጣጠር ሲያቅተውም ቅዱስን አንቆታል። እምሩ አንድ ነገር ትሁንና አልለቅህም በማለት እሱንም ሲይዘው ኪራና ሁላቸውም ያላቅቋቸዋል። እናም ቅዱስም ደግሞ ራሱን ይወቅሳል። አንተ የማትረባ ምን አይነት ሰው ነህ? ቤተሰቦችን እንደዛ አድርገህ አሁን ደግሞ ምንም የማታውቀው ሴት በእኔ ምክንያት ልትሞት ነው። አንተ ሁልጊዜ ለሰዎች መጥፋትና መሞት ምክንያት ነህ። ታዲያ ምን አለህ ከዚህ? እንደ ስምህ ቅዱስ አይደለህም፣ ስራህ ርኩስ ነው በማለትም ራሱን እየወቀሰና እያማረረ ነው። እንዲሁም በጣም የሚያደርገው የሚይዘው ጠፍቶበት እየተጨነቀ ነው። በሌላ በኩል ደግሞ ዶክተሯ ኪራንና ናሆምንም እያናገረቻቸው ነው። በዚህም እምሩ ደም እንደሚያስፈልጋትና የደም አይነቷ ግን ከዚህ የለም በማለት ትነግራቸዋለች። ናሆሜም ታዲያ ምን ችግር አለው? የኔ ደም አለ፣ የኔን ደም ስጡልኝና ትዳንልኝ ይላል። የደም አይነቷም የደም አይነት እንደሆነ ስትናገርም ከቤተሰብ ውስጥ የለም ወይ እንዴት ነው አለ በማለትም ትጠይቃቸዋለች። ነገር ግን የሁላቸውም ተመሳሳይ እንዳልሆነም ይናገራሉ። እናም የምናደርገውን በሙሉ እናደርጋለን፣ ነገር ግን እናንተ ተረጋጉና በየአቅጣጫው ፈልጉ ትላቸዋለች። ናሆሜ በጣም ተናዷል፣ እየተበሳጨ ነው። በቃ ሁሉን ነገር አድርጊ እንደምታደርጊ ሲልም እሷም ደግሞ የሕክምና ነገር እኮ በገንዘብ የተመሰረተ ነገር አይደለም በማለትም ጥላቸው ትሄዳለች። በሌላ በኩል ኬብሮምና ጽናትም እንዲሁ ጽናት ለእምሩ እያሰበችና የተጨነቀች ባለችበት ሰዓት ኬብሮምም አትሰቢ፣ አትጨነቂ፣ ነገሩ ይገባኛል፣ ነገር ግን ከመጨነቅ እንዲሁም ከማሰብ ይልቅ መፍትሄ መፈለግ ይኖርብናል በማለትም ጽናትን እንድትረጋጋ ያደርጋትና ወደ ሆስፒታል ይሄዳሉ። እናም ኬብሮምም
በአእምሮ በሰል ያለና እንዲሁም ነገሮችን በቀላል መፍትሄ የሚፈልግበት አጋጣሚም ስላለው ሁሉን ነገር እያሰበና እንዲሁም ምን ማድረግ እንዳለብን ማሰብ ይኖርብናል በማለትም ይነግራታል። በእምሩ ህመም በጣም የተጨነቀውና እንዲሁም ግራ የተጋባው ናሆምም አሁንም የሚያደርገው የሚጨብጠው ጠፍቶበታል። እናም የሆነ ነገር ተረጋጋ እንጂ ምንድነው ሆስፒታል እኮ ነው ያለኸው በማለት ለማረጋጋት ቢሞክሩም እንኳን እሱ ግን ሊረጋጋ አልቻለም። እናንተ መረጋጋት ማለት ለእናንተ ምንድን ነው? ሚስቴ እኮ ናት ከውስጥ ያለችው። እስኪ አንድ ጥያቄ ልጠይቃችሁ፣ ዶክተሮች ለምን ነው የተማሩት? ተምረዋል አይደል? እኛ ስንሞት እንዳንሞት ነው እኮ። እናም የኔን ደም ቀምመውም ለእምሩ ይስጡልኝና ትነሳለች በማለትም የማይሆን ጥያቄ ለጓደኞቹም ይጠይቃል። ጓደኞቹም በሱ ሁኔታ በጣም ተደናግጠዋል። የማይሆን ነገር አታውራ እባክህ ተረጋጋ፣ ሆስፒታል ነው እኮ ያለኸው በማለት ቢነግሩትም እንኳን እሱ ግን ሊረጋጋ አልቻለም። ምክንያቱም በየትኛውም ቦታ ደወልነ የእሷ ደም አይነት ግን ሊገኝ አልቻለም። እናም ተረጋጋት በሉ በማለትም ጥሏቸው ይሄዳል። በዚህ የተደናገጡት ጓደኞቹም ከዶክተሮቹ ጋር እንዳይጣላብን በማለትም ተከትለውትም ነበር። በሌላ በኩል ኬብሮም ቅዱስን እያናገረው ነው። እንዴት ነህ በማለትም ሲጠይቀው እሱ ደግሞ በጣም ተስፋ እንደቆረጠና ለሰዎች መጥፋት ምክንያት እንደሆነም ይናገራል። እናም ለምንድን ነው የማትጠይቃት እምሩን በማለት ሲጠይቀውም ቅዱስም ደግሞ በእኔ ምክንያት እኮ ነው፣ ለእኔ የተለኮሰ ጭስ እኮ ነው እና ለዚህ ነው የታፈነችው። በምን ድፍረት ነው እጄ የምጠይቃት በማለት ሁሉን ነገር ይነግረዋል። ኬብሮምም ሁሉን ነገር ከራስ ጋር ካያያዝከው ነገሮች ጥሩ አይሄዱም። እናም ይሄው ነው ሁሉን ነገር ራሱን ተወቃሽ እንዳያደርግም ቢነግረውም እንኳን ቅዱስ ግን ራሱን እየወቀሰ ነው። ሁሉን ነገር ተውና እምሩን ሂደህ ጠይቃት ይለዋል። በዚህም የደሙ አይነት ስላልተገኘ እንዲሁም ደም እንደሚያስፈልጋትም ሲነግረውም በጣም ደንግጧል። ቅዱስ እንዴ የኔ ደም እኮ ለማንኛውም ሰው መስጠት እችላለሁ በማለትም ሁሉን ነገር ተመሳሳይ እንደሆነም ይነግረዋል። በዚህም ኬብሮም በጣም ደስ ብሎታል። እንዲሁም ቅዱስ በቃ እንሂድና ለእምሩ እንድረስላት በማለትም ሲናገር፣ ነገር ግን ከውስጡ ያደረበት ፍራቻ አሁንም ደፍሮ እንዳይሄድ አድርጎት ነበር። ቅዱስ ይህንን ማድረግ አልችልም፣ በቃ ተወኝ ባክህ፣ እኔ በቀረብኳችሁ ቁጥር ችግር ጓዙን ጠቅሎ ነው የሚመጣ በማለትም አሁንም ተስፋ እንደቆረጠ ይናገራል። ኬብሮምም እባክህን ተረጋጋና አሁን እንሂድ፣ የማደር ከሆነ በጭስ ሳይሆን አሁን ነው እምሩን የገደልካት በማለትም እንዲሄድ ያስገድደዋል። ታዲያ አሁንም ቅዱስና ኬብሮም ቀጥታ ወደነ እምሩ ነበር የሄዱት። ኬብሮምም በጣም ደስ ብሎታል። ቅዱስም ለእምሩ የመዳን ምክንያት ሆኗል። በዚህም በጣም ደስ ብሏቸዋል። ጓደኞቻቸውም እንዲሁም እሷም ደግሞ እንዴት ነሽ ሲሏትም እድሜ ለቅዱስ አሁን ላይ ደህና ነኝ፣ በጥሩ ሁኔታ ነው የምገኘው በማለትም ሁላቸውም በደስታ ተውጠዋል። ታዲያ ወደ ቤትም ተመልሰውም እረፍት እንደምታደርግና ማረፍ እንደሚኖርባትም ይነግሯታል። እምሩ ግን አሁንም ተቀምጬ ምን እሰራለሁ ተኝቼ እኮ ነው የሰነበትኩት እያለች ነው። በሌላ በኩል አሁንም ሰናይት ለመጠየቅ ሄዳለች። እናም ደግሞ አለቃዋም ብዙ ስራ እንዳበዛባትና እንደ ጠፋችም እየተናገረች በዚህ አጋጣሚም የናሆሜን ሆስፒታል ሆኖ ደሜን ቀመሙልኝ ያለውንም እያነሳች እየሳቀች ነው። እምሩም መለሰችላት፣ በሱ ቦታ ብትሆኝ እኮ ይሄንኑ ነበር የምትይው፣ ነፍሴን ለውጡልኝ ነበር የምትይው እያሉም እየተጨዋወቱና እንዲሁም እረፍት እንደሚያስፈልጋትም እየነገረቻት ነው። በሌላ በኩል ኪራ ለናሆሜም ይቅርታ ለመጠየቅ ወደ ቅዱስም ሄዷል። ቅዱስም ምንድን ነው በእኔ ጭስ ምክንያት ነው ታፈነች ያለኝ እኮ እያለም እያሾፈበት ነበር። ታዲያ ኪራም በጣም ደንግጦም ነበረ። አሁንም ቅዱስ እያሾፈበት እንደሆነም ሲያውቁም እየተሳሳቁም ነበር። አዎ እኔ በናሆሜ ቦታ ብሆን ኑሮ ይህንኑ ነበር የማደርገው። ታዲያ እውነቱን እኮ ነው፣ ትክክል ነው ያደረገው በማለትም የጥፋተኝነት ስሜትም ተሰምቶት ስለነበርም ቅዱስም ምንም አይነት ቂም እንደሌለበትም ይናገራል።
በመቀጠልም የጓደኛቸው ህመም አስደንግጧቸው የሰነበቱ ኪራና ጽናትም በጣም እንደደከማቸውና እንደተጨነቃቸውም እየተነጋገሩ ባሉበት ሰዓትም አሁንም በፍቅር ጨዋታ ላይ ሳሉም ኪራ ጽናትን አሁንም እያጫወታት ሳለ ስሞትልህ ተወኝ ስትልም ነገር ግን ኪራ ሞትን እንደሚፈራና እንዲሁም እንደዚህ ማለት እንደሌለባትም እየነገራትም ነበር። እናም የዛሬው ቪዲዮ ከዚህ ላይ ነበር የተቋጨው። ስለተከታተላችሁኝና አብራችሁ ስለቆያችሁም ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው ቻው።